ሜርሲ እንግዲህ ሁልጊዜም ሃኒን ባየቻት ቁጥርና ሃኒ ወደ ነጽያ በመጣይ ሰዓት ሁልጊዜ ቦታ ትቀይራለች ወይ ደግሞ እንዳታያት ስልክ የምታወራ ሌላ ሰው አስመስላ ፊቷን ትሸፍናለች ማለት ነው። እንግዲህ ለምን ይመስላችኋል? እቺ ተንኮለኛ መቼም ተንኮለኛ ስለሆነ ስለሚተዋወቁ ጉዷ እንዳትናገረባት ነው እንግዲህ አላማዋን አሳክታ እንደ ከዛ ቤት እስክወጣ ድረስ እንግዲህ አቶ ሳሙኤል ያው ውጡ ብሏቸዋል። የውጡ ትዕዛዝ ሰጥቷቸው ነበረ። ጓዛቸውን ጠቅልሉና ውጡ ከዚህ ቤት ብሎ እንግዲህ አስፈራርቷቸው ነበር የሄደው። እንግዲህ እሷ ደግሞ ምንም አታመጣም ብላ እንግዲህ የሆነ ላይ ደውሎ ካርታውን በእጄ አስገብቼልሻለሁ ብሎ ደውሎላት ነበርና በጣም ደስ ብሏታል። ሰውየው እንደዛ ብሎ ሳሙኤል እንደዛ ብሎ እንግዲህ ሲዝትባቸው እሷ ደግሞ ምንም አታመጣም ነገህን ጊዜናና ከዛ የሚሆነውን እናያለን ብላ እንግዲህ እንዴት እንደዚህ ትችያለሽ? ዝም በይ ምን አገባሽ? አንቺ ደግሞ በዚህ መካንቺ ጣልቃ አትግቢያለሽ ትገኝም ተናግራት ነበረ። ከዛ እመኑኝ ምንም አያመጣም አትፍሩት እያለች እንዴት አንቺ ቆይ ስለዚህ ነገር አንቺ ምን አገባሽ? ስለ ቤቱ አንቺ ዝም ብለሽ አርፈሽ ተቀመሽ እንጂ አንቺ ምን ቤት ነሽ ስለ ቤቱ ቆይ ስለሱ ማወቅ የምታውቂው ምናምን እያለቻት እንግዲህ ጽየም ከዛ ወደ ኋላ አስታወሰችና የሆነ ሰዓት ከሱሬ ጋር እንግዲህ ወጣ ብለው እያወሩ ሁለታቸው ብቻ አይታቸው ነበርና ያንን ነገር በዛ ላይ እንግዲህ ገንዬ እንዲባረር ወስናበታለች። ሁሌም ያው ቤቱ እየሄደ እየተደበቀ እንግዲህ ልብሱን በፌስታል ይይዝና እንግዲህ ውጭ ላይ ወጥቶ ለባብሶ ነው የሚሄደው። ሲመጣ ደግሞ እንደዚህ ያንን ደህናውን ልብሱን አውልቆ ነው የሚመጣውና ሾከክ እያለ ሲገባ እንግዲህ ሁልጊዜም ገንዬ ግራ እየተጋባች ታየዋለች። ዛሬ ግን ለአንዴና ለመጨረሻ ጊዜ ወስናበታለች። ግን ደግሞ የበሩ የሱ የሚተኛበት ክፍል በቁልፍ ጠፍቷት ነበረ። እንግዲህ ሉሊት ነበረች የታደረገችው እየተባለ ሉሊት መታለች እንግዲህ እራበኝ ብላ ሉሊት እንግዲህ ያው የሚያምርባት ያው ስትረብሽ ነው። አጠቃላይ ጸጥ ስትል ምንም አያምርባትም። ስትረብሽ እና እነሱን ስታስለቅሳቸው ስታስቃቸው ነው የሚያምርባት ማለት ነው። እንግዲህ ወደዛ ከነሃኒ ቤት መታለይ እራበኝ መላጢት የመግብሽ ናፈቀኝ አሁን ቆንጆ ጽድት ያለ ቁርስ አዘጋጁልኝ ብላ እንግዲህ አረ መላልጦ ይጣልሽ እያሉ እንግዲህ የገኒና የሉሊት ፍቅር እኮ በጣም ነው የሚያስቀው ማለት ነው። በጣም ነው ደስ የሚሉኝ እና እንግዲህ ሃኒ በጣም ተናዳ ነበር። ምክንያቱም ያው ባይስማሙም እንኳን ወንድሟ ቃል እንግዲህ አደራ እህቴ ማንም ቢመጣ በር እንዳትከፍቺ እሷም ደግሞ ምንም አትረብሽሽም ብሎ እንግዲህ ያው ታስማምቷቸው ነበር ሄደው። እሷ ደግሞ እንግዲህ ብድግ ብላ በጧት ወደ ቤቷ ተመልሳ መጣለች ማለት ነው። እቺ ቀውስ ማለት ነው። እና እንግዲህ እሷ ስትጠፋባት ድንገት ተነስታ ያው ተናዳ ነበር የመጣችው። አሁን ቁርስ ልብላና አብረን እንሄዳለን ጠብቂኝ እያለቻት ነበር ጭራሽ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ደህና የተከበራችሁ የተወደዳችሁ የኑራ ቤተሰብ ሰላም ብያለሁ። ሰላማችሁ ይብዛ በያላችሁበት። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር አድርጉ። እንግዲህ ዛሬም በድጋሚ ሀረግን ነው ይዤላችሁ የመጣሁት። ሀረግ እንግዲህ እንዳያችሁት አቶ ሳሙኤል እንግዲህ ያው የሉሊትን ካርታ በቀደም ይረዳኛል ብላ እንግዲህ በባለፈው ክፍል ያው ብዙ ነገሮችን አድርጎባት ካርታውን እንግዲህ ስሙን በራሱ ወስዶባታል ማለት ነው። ኦሪጂናሉ አይደለም ብሎ እንግዲህ አውቆ ኦሪጂናሉን ፈልጋ እስክታመጣ ድረስ ስሙን በራሱ አድርጎታል። የራሷን 15% ድርሻዋን ማለት ነው የሉሊትን። ከዛም እንግዲህ እሷም ያው በጣም ተጨንቃና ለምናውም ነበር። በዛ ላይ ደግሞ እንደ መደራደሪያ አድርጎ ናታን ክሱን እንዲያነሳልኝ አድርጊልኝና ከዛ እኔ ደግሞ ቤቱን ካርታውን ልመልስልሽ ብሏት ነበረ። ከዛ ደግሞ እንግዲህ እሷ ደግሞ ናታን ጋር ሄዳ ያው ናታን ደግሞ እንደ ራስሽ እንደገባሽ ውጭበት አይመለከተኝም ብሎ እንግዲህ ናታን ያው ከቤቴ ሁለተኛ ድረሽ እንዳትይ አንቺ ምን ቤት ነሽ ራስሽ እንደገባሽበት ውጭ ብሎ ያው እንትን ብሏል ነበር። እና እንግዲህ በዛ ተናዶ ሳሙኤል ሉሊትን እንግዲህ እየተበቀላ ነው። ለምን ያልኩሽን አላስተካከልሽም? እንዴት ክሱን አላስነሳሽልኝም? ብሎ እንግዲህ አሁን እንግዲህ ናታን በሌለበት ከቤቱ ውጡ እያላቸው ነው ማለት ነው።
ይችኛይቱ ደግሞ እንግዲህ ሜርሲ ያው ካርታው በእጇ ደርሷል። አሁን እንግዲህ ካርታውን ይዟ እሷም ራሱ ልታስወጣችው ትችላለች። በእርግጥ ትንሽ ተተቀየረ ያው ትሻላለች እንጂ አሁን ባለችበት ሁኔታ እንኳን ያው ትንሽ የተቀየረች ይመስላል። ግን ደግሞ ያው ተንኮለኛ ናት ማለት ነው። እና ሱሬ እንግዲህ ገንዬ እንግዲህ ያው ልታባረረው ነው አሁን በኋላ። አንደኛ ምኑም እንትን አይመስልም፣ ምንም ዘበኛ አይመስልም። ሁለተኛ ደግሞ ስራውን በአግባብ እየሰራ ስላላደለ ሲገባና ሲወጣ ብኔ ሁሌም እየለመነኝ አንዴ እንደዚህ ነው አንዳንዴ እንደዚህ ነው እያለ ሲገባ እየለመነኝ ብዙ ጊዜ ሄደዋል። ደግሞ እየተደበቀ እየሄደ እየመጣ ሾከክ ብሎ ይገባል እና አያስፈልግም ካሁን በኋላ ብላ እንግዲህ ያው ለዚህ መልስ ሰጣታለች። እንግዲህ ሜርሲ ደግሞ ያው ትንሽ የተወሰነውን አውርቷት ስለነበረ ከዚህ ቤት መሄድ አልፈልግም ገና ነኝ ብሏል። እንግዲህ እና እሷ ደግሞ ያሳዝናል እኮ ብዙ የሚያስተዳድረው ቤተሰብ አለበት እና ትንሽ የዛሬን ብታረሙት ምናምን እያለኝ ነበር። ምን ነው አንቺ ደግሞ ጠበቃ ቆምሽ ለሱ? ቆይ እንዲሄድ አልፈለግሽም እንዴ እያለቻት ጽዬ ወደኋላ አስታወሰች እና የሆነ ሰዓት በአንድ የሆነ የሚያወሩት ነገር ነበራቸው። ያንን አስታውሳ ልብ ብላ አይታት ነበረ፣ ግን አልጠየቀቻትም። ጠይቃታለሁ ብላ እንግዲህ ያው ዝም ብላታለች እያላየች ያልሰማሽ መስላ እና እንግዲህ ያው ለዛሬ አርመውታል። አላርመው ብሎ ደግሞ ሄዶ ደግሞ በጠዋት ነበር የመጣው ማንም አያየኝም ብሎ ሎሊት ስገባ እንግዲህ ያው ደግነቱ ያው እሷ ሌሊት ሜርሲ ከፈተችለት እንጂ ያው ድጋሜ ደግሞ እዛው ጥፋቱ ላይ ወርቆ ነበረ። ማርኮ እንግዲህ ያው ሉሊትን አንጠልጥለህ አምጣ ወይ ደግሞ አስወግድ ተብሎ ነበር። ያው ካለ ያለችበትን አድራሻውን አውቀዋለሁኝና አመጣታለሁ የትም አታመልጠኝም ብሎት ነበር እንግዲህ ለአባቱ። ከዛ እና ታዲያ ይሄን ለመናገር ነው እንደዚህ ጥርስ በጥርስ የሆንከው? እኔ ደግሞ አስወግደሃት ወይ አምጥተሃብኝ። እቺ ሴትዮ እኮ ብዙ ነገር ይዛለች እና ልታመልጥ ትችላለች። ይሄን ደግሞ ታላደረገኝ ያው ብዙ ነገሮችን ይዛለች ብሎ እንግዲህ ያው እሱ ሰውየው አላወቀባ ልጅየው እንደሆነ እስር ቤት ያስገባው እና እንግዲህ ያው አመጣታለሁ ብሏል። እና ደግሞ እንግዲህ ማርኮ ሱሬ ምንድነው የጀመረው የስራ ዘርፍ እንዴት እኔ ማወቅ የለብኝም አባቡ እናንተ ሁለታችሁ ብቻ፣ ስለዚህ ወይኔና ሱሬ ለምን አንሰራውም እያለ እንግዲህ አውቆ ያው የሱሬ ስራ ምን እንደሆነ እንግዲህ እስካሁን ድረስ ስላልሰማ በጣም ተናዶ እንግዲህ አባትና ልጅ ባንድ እንደዚህ ከተስማማችሁማ እንድትስማሙ አላደርጋችሁም፣ ጠብቅ አንተ ሽማግሌ ቀንህን ቁጥር እያለ ጭራሽ ዘመታም በአባቱ ላይ መዝመት ጀምሯል ማለት ነው። እና እንግዲህ እናቱ ባትወልደውም ግን ያው እናትና ልጅን ለማጣላት ደግሞ አውቆ አባቤ እነዚህ ሰዎች እኮ እየሸወዱህ ነው እናትና ልጅ፣ ቆይ አሁን ከቤት አትውጣ ብለኸዋል ነበር እንዴ እያለ እንግዲህ ያው አንተ እነሱ ለምንድን ነው የምትከታተለው? ቆይ ጧት ማታ ያዘዝኩህን ብቻ ስራ ለምን አሰራም ብሎ ያው ብሎት ነበረ። ደግሞ አትናገራት፣ ከዛሬ ጀመረህ ምንም ነገር መልስም አትስጣት፣ አትናገራት፣ አትከታተላት ብሏል። እንግዲህ አባትየው እሱ ለነሱን ሁለቱ ለኔ ታው ብሎታል። እንግዲህ እሱም አንተ የሚያስገርምህ መከታተሉ ነው ወይ ገና አንድ ነገር አረግልሃለሁ እያለ ጭራሽ እያወራ ነው ማርኮ ማለት ነው። እና እውነት እንግዲህ ማርኮ ያለችበትን አውቆ ሉሊትን እውነት ይወስዳት ይሆን? ስትንቀጨቀጭ አሁን ደግሞ መልሳ እሱ እጅ ልትገባ ነው። ካልሄደች ደግሞ እንግዲህ ያው ሰው ተሆነ እንኳን ያው ብዙ ስለማይጠረጥር ተዘለቃለች ስላሉት ድጋሞ ወደዛ አይመጣም። አቤል እንግዲህ ያው በስተመጨረሻ ጉዱ ሊፈላ ነው እንግዲህ ወደ እስር ቤት ሊገባ ነው። ምክንያቱም ባደረጋቸው ነገር አሁን ደግሞ እንግዲህ ወይ የሉሊትን ደግሞ ይሰማል ቃል ያው አለቀለት ማለት ነው። ጽዬን እንደመረዘ እንግዲህ ያው አውቋል። እባክህ የፈለከውን ነገር ልታዘዝህ እያለ እንግዲህ አንተ ይሁዳ እንኳን ለኔና ለእህትህም አልሆንክ፣ እህትህን የመረስክ ሰውዬ ለኔ አጠቅመኝም አልፈልግህም ብሎ እንግዲህ ያው በጥፊ ነበር ያጋጨው ማለት ነው።
እና እንዴት እንደዚህ ሊያደርግ በዛ ላይ ደግሞ ስህተት ይሄ ያልበቃው ብሎ ጭራሽ ሉሊትንም እንግዲህ አሳልፎ ለመስጠት ፈልጓል ማለት ነው። እና እንግዲህ ጽዬም እውነት ስለ እሷና ስለ ቃል ልትነግራን ነው እንግዲህ ለሀኒ ወይስ ምን ልትነግራን ነው? ሀኒ እንግዲህ ስወጣ ሜርሲን መገናኘት አለባቸው። የሜርሲን ተንኮል ማጋለጥ አለባት ማለት ነው። እና ቤተሰብ እንግዲህ ሰብስክራይብ ላይክ ሼር አድርጉ ኑራን ማለት ነው። አመሰግናለሁ። እንግዲህ በቀጣይ ክፍል በክፍል 24 እንግዲህ ምን ይፈጠራል ምንውን ነገሮች አብረን እናያለን ማለት ነው። በሌላ ፓርት እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።